ካሊብ አሁን ላይ ሚኪን ከዚች ዓለም አሰናበተው። ካሊብ ሚኪንን እናትየዋን ወይም ደግሞ ትርሲትን ተከትሎም እንዲሄድ አደረገ። ካሊብ አሁን ላይ ፖሊሱ ሚኪን ሲያወራ የሰማውን ነገር አሁን እናቱን የነጠቀው ሚኪ መሆኑን ሲሰማም የመጨረሻ ውሳኔው ሚኪን እዛ ቤት አንድ ቀን በህይወት ማሳደር ይቅርና በአይኑ እንዳየውም አልፈለገም። በሚገርምና በሚያሳዝን ሁኔታ ሚኪ እንግዲህ ጠጥቶ ትርስትዬ ናፈቅሽኝ እያለ እያለ ባለበት አጋጣሚ እናም ሲደክመው በተኛበትም ካሊብ እንዳይሆን አድርጎ ዘክዝኮ ጣለው። ካሊብ የመጨረሻ ውሳኔው ለካ እናቴን እያሳጣኸኝ አንተነህ አሳያለሁ በማለትም እንግዲህ ከአእምሮ የገባው ትልቁ እንዲሁም ደግሞ አስደንጋጩን ነገር አሁን ላይ ተጆሮው የሰማው ትርሲትን እሱ ለገንዘብ ብሎ እንዳስወገዳትና እንዲሁም ደግሞ ፖሊሱ ሚኪን አንዳንድ ነገር ሲጠይቅም በመስማቱ ልክ እናቴን የነጠቀኝ አንተ ነህ በማለትም እጅግ በሚያሳዝን ሁኔታ እንዳይሆን አድርጎ አሰናበተው። ብሩክ አሁን ላይ የትርሲት ነፍስ በላ ሚኪ መሆኑን ፖሊሱ ሲነግረውም እኔ ራሴ ሲጥ አደርገዋለሁ፣ የምን ፖሊስ ነው የምን ኮተታ ኮተት ነው ሲልም አይ እንደዛ ሊሆን አይችልም በማለትም ፖሊሱ ተናግሮት ነበረ። አሁን ግን እጅግ በሚገርምና አሁን ላይ ከሱ በፊት ቀድሞ ካሊብ እንግዲህ ሚኪን አሰናብቶ ገላገለው። በጣም የተገረመው ብሩክ እንግዲህ ሚኪ ይህንን እንደዚህ በመሆኑና ካሊብ ነፍስ አለኝ ብሎ ይህን በማድረጉ እጅግ በጣም ተገርሞም ይገኛል። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቅ የነበረው ካያ ቀጣይ ፓርት ዘመተናል። እንግዲህ እጅግ በጣም በሚገርም ሁኔታ ሚኪን ካሊብ ከዚች ዓለም አሰናብቶ ትርሲትን እንዲከተል አደረገው። ወንድ ልጅ ብድሩን የማይከፍል ወንድ ልጅ አይወለድ የሚባለው ለዚህ ነው። ካሊብ በሚገርም ሁኔታ ፖሊሱና እንዲሁም ደግሞ ሚኪ ፖሊሱ ሲያናዝዘው የሰማውን ነገር በሙሉ ከቀልቡ በማስገባትም ሚኪያውን ላይ ጠጥቶ ትርሲት እየናፈቅሽኝ ተናድጄብሻለሁ፣ እንዴት ጥለሽ ትሄጃለሽ? እንዴት ለብሩክ ብለሽ ራስሽን ታሳልፊያለሽ? እሱ ነው መሞት የሚገባው አንቺ አይደለሽም እያለ ሲቀባጥርም ደክሞት ተመጠጡ ብዛት ድፍት ሲልም ካሊብ ገብቶ እንዳይሆን አደረገው። አሁን ላይ እንግዲህ ልዕልት ይበልጥ ወደ ብሩክና ወደ ልጆቹ ተወዳጅነት አግኝታለች። ልጆቹም ምግብ አልበላም ብለው እምቢ ያሉትን ልዕልትን ላብላቸው ስትልም እናትየዋ ወይም አያታቸው ወይዘሮ ሂሩት ለኔ እምቢ ያሉትን አንቺን እሺ አይሉሽም ስትልም ልጆች እኮ ጨዋታና የተለያዩ ነገሮች ይፈልጋሉ፣ እመኑኝ ልሞክራቸውና እምቢ ካሉኝ እመለሳለሁ ስትልም እሺ ብለው ላኳት። ምግቡ የት ነው ያለው ስትልም በቃ ምናልባች ቢበሉ ብዬ እዛው ነው ያስቀመጥኩላቸው አለች ወይዘሮ ሂሩት። በዚህን ሰዓት ልዕልት ወጥታ ምግቡን ስታበላቸው በእናታቸው የምትደሰትበት ምግብ ስትበሉና ጠንካራ የምትወደውን ነገር በምድር ላይ ስታደርጉላት ነው ስትላቸውም ሁሉም እንግዲህ ለእናታቸው ደስታ ሲሉ ምግብን በሉ። በዚህን ሰዓት የተደነቁት አሁን ላይ ሁሉም ቾምቤ በተለይ የብሩክ ሚስት ሆና የልጆቹ የእንጀራ እናት እንድትሆንም ፈለገ። እንዴት ይህን ልትል ቻልክ? አንተ ራስህ አይደለም ወይ አይሆንም እያልክ የነበረው ስትለውም እኔ አይሆንም ብልሽ በፊት ነዋ ታዲያ እና በፊት ትርሲትንና ልጆቹን ላይተሽ ከብሩክ ጋር እንዳታኖሪያቸው ብዬ ነው ሲላትም እኔ የማስበው የራሴ ያሰባለኝ አይምሮዬ መወሰን ይችላል፣ አንተ እንዳልከኝ የሚሄድ ሴት አይደለውም በማለትም ልዕልት እንግዲህ አሁን ላይ ጸጥ አለች። ፖሊሱ አሁን ላይ ሚኪን ፈልጎ መጥቶ ሳሎን ሲቀመጥም ምንድን ነው አለች ወይዘሮ ሂሩት። ሚኪ የለም እንዴ? አለ ፎቅ ነው ሲሉም ምንድን ነው ችግር አለ አለ የሚኪ አባትም። አይ የለም ለምርመራ ነው ሲልም ኤኒክ ቤስተር ምን አዲስ አለ አለች ወይዘሮ ሂሩት። ምርመራ እያካሄድን ነው፣ ፍንጭ አላገኛችሁም? አይ ፍንጭ አለ፣
ምንድን ነው ፍንጩን ልትነግረኝ ትችላለህ? በፍጹም ልነግረውት አልችልም እኮ። ለምን? ምርመራህን እንዳያበላሽብህ ወይስ ደግሞ ጥርጣሬ ነው? መናገር ስላልፈለግኩ ነው። ለምን ቢባል ምርመራዬን ያበላሽብኝ። እሺ በቃ አለች። ግን የሚያሳዝነው ነገር ልጄን አፈር አብልቶ እሱ ደግሞ ዘና እያለ ነው፣ እየተንቀሳቀሰ ነው በነፃነት ስትልም፣ ወይዘሮ ሂሩት ሁሉም ለበጎ ነው፣ እንደርስበታለን፣ እጅ ከፍንጅ ደግሞ ይያዛል ገዳው አለ። እሺ ሚኪን ትጠሩልኝ? ሚኪ የት ሄዶ ነው? ፎቅ ነው፣ ችግር አለ አለች እህትየዋ። አይ ለአንዳንድ ጥያቄዎች ፈልጌው ነው ሲላትም እሺ ብላ ተስማማች። አሁን ላይ ሚኪና ተከስታ እንግዲህ ፖሊስ ሳያገኘው ነፍሰ ገዳዩን አግኝተው እነሱ ማስወገድ ይፈልጋሉ። እናም ሚኪ ምንድን ነው በቃ ሚኪ የሆነ ነገር ማድረግ አለብን፣ ፖሊሱ አገኘው ማለት ሌላ ችግር ተፈጠረ ማለት ነው አለው። አንተ እኔም እስር ቤት ገባል በቃ ፖሊሱ ካገኘው ሁሉንም ነገር ይናገራል። ስለዚህ በቃ እናገኘዋለን። አፈላልግ ያለው ግን የትም የለም። አንተ የምትለው ቦታ ወይም ደግሞ የምታውቀው ሌላ ቦታ ካለ ንገረን። በቃ የማውቀውን ሁሉ ነገርኩ። ይሄ ሰላቢ የት አባቱ እንደሄደ አላውቅም አለ። እሺ በማለትም እየተወያዩ ባሉበት ሰዓት ፖሊስ እንደጠራው እህቱ ለሚኪ ስነግረው እሪኦ አለ። ፖሊሱም እያንዳንዱን ጥያቄ ጠይቀው እንዲሁም ደግሞ ተርሴትን ከብሩክ ጋር እንዳለች ጀምሮ እንደሚያፈቅራትም ሲጠይቀው ምንድን ነው የምታወራው? እንተ ፈንቶ ወሬ ከምታወራ ይልቅ ለምን ስራ ላይ አታተኩርም? ሲለውም ኤኒክ ፔስተርም ይህም ስራዬ ነው፣ ስለዚህ ጊዜን ከምታባክን ይኸውልህ እኔ ተተርሴት ጋር አሁን እንጂ በፊት ከብሩኬ ጋር እኮ ጓደኛ ነን፣ በጣም የምንዋደድ የብሩክ ጠላት እንደሆንክ በደንብ ማለትማ ምን ይሰማል? ለምሳሌ ሞቷል ተብሎ የሚስቴ ባል ቢመጣ ምን ይሰማኛል? በቃ ትርሲት እኔም በጣም ተወዳኛለች፣ በጣም ታፈቅረኛለች። እንደዛ ነው። አዎ ስለዚህ የሌለ ነገር እያወራ ጊዜን አታቃጠል፣ በወንጀለኛ እከሳለሁ አለ። እንግዳውስ ምነኝ ብሩክን ለማስገደል ብለህ ትርሲት ራሷን አሳልፋ የሰጠችው እሷን ያስገደልካት አንተ ብትሆንስ? ምን? አዎ በደንብ አውቃለሁ ሲለውም እንዴት? ጥርጣሬ መረጃ ካለ ክሰሰኝ። አሀ ለጊዜው መረጃ የለኝም፣ ግን አታስቡ በቅርቡ መረጃ ይወጣል አለው። በስም አጥፊ እንደምከስ ታውቃለህ ሲለውም ኧረ እባክህ ክሰሰኝ ችግር የለውም አለ። አሳዛኙ እንግዲህ አሁን ላይ እጅግ በጣም ልብ የሚነካው ሚኪ እስር ቤት እገባለሁ እያለ ሲንቀጠቀጥና የተደበቀ ማንነቱ ይወጣብኛል ብሎ በፍርሃት ሲጨነቅ የነበረው መጨረሻ ላይ ግን ከዚች ዓለም ካሊብ አሰናበተው። ፖሊሱና እንዲሁም ሚኪ ያወሩትን በሙሉ ካሊብ በመስማቱ ትልቅ ችግር ተፈጠረ። በዚህን ሰዓት እንዴት መወጣት እንዳለበት እንኳ ግራ የሚያጋባ ነው። ካሊብ አሁን ላይ በእርግጥ ለሄቨን ጠይቋት ነበር። ስሚ ሄቡ፣ ወዬ አንድ ነገር ልጠይቅሽ። ጠይቀኝ። ምንድን ነው? እዩ ሄቡ፣ እማዬን የገደላትን ሰው ብታገኝ ምን ታደርገዋለሽ? ለፖሊስ እሰጠዋለሁ። አይ አይደለም። እና ዝም ልለው ትፈልጋለህ? እንደዛ ሳይሆን እሺ ፖሊስ ባይዘውስ? ለምን አይዘውም? ባይዘውስ የምጠይቅሽን ብቻ መልሽልኝ። ታለዘውማ በቃ እገለዋለሁ እኮ። ትክክል ነኝ ማለት ነው አላት። አዎ ትክክል ነህ። እና ዝም ልለው ትፈልጋለህ አለችው። አሁን ገብቶኛል አለች። እንግዲህ በሚያሳዝን ሁኔታ አሁን ላይ ልክ ነኝ በማለትም ካሊብ እጁን በቆሸሽና በሚኪ አጨማለቀው። እናም በእርግጥ ፖሊሱ ደግሞ ብሩክን ራስን ጠብቅ፣ ልጆችን መኖር አለብህ አለው። ራሴን እጠብቃለሁ ግን ከማን እየጠበቅኩ እንዳለብኝ አላውቅም ሲልም እዚሁ ቤት ውስጥ ምን? አዎ እዚሁ ቤት ውስጥ። ማን ነው እሱ? ልትነግረኝ ትችላለህ? አዎ እነግርሃለሁ። እሱ ማን ነው?
ይኸውልህ እነግርሃለሁ አልኩህ እኮ። እሺ ንገረኝ። እሱ ሚኪ ነው። ምን? አዎ ሚኪያስ። እንዴት ሊሆን ይችላል? ሚኪያስ አለ። አዎ አየህ፣ እንዴትማ ለልጆች ታስፈልጋለህ? ያ ማለት ቀንደኛ ጥላትህ አንተን በገንዘብ ዙሪያ ሊያስወግድህ ገንዘቡን ይቀማኛል ሚስቴን እያለ የሚጠራው የነበረው እና በተዘዋሪ ትርስትንም የገደላት እሱ ነው እያልከኝ ነው? አዎ። ምን? አያደርገው ሚኪያስ እኮ ጥሩ ሰው ነው። አይምሰልክ፣ ጥሩ አይደለም። እና ትርሲትን እሱ ነው? አዎ እሱ ነው። እንዴት? መረጃ አለ? ጥርጣሬ ነው። መረጃው በቅርብ ይወጣል። እውነት የኔክ ቤስተር እሱ ከሆነ የናደረገው እኔ በእጅ ሲጣርጌ ነው የምደፋው ሲልም፣ አይ ተረጋጋ፣ እንደዛ አታድርግ። እሷ ለልጆች ታስፈልጋለህ። ምንም ማደረግ የለብህም ለልጆችህ። አንተ ከታሰርክ ልጆች ያለ እናት ያለ አባት ይቀራሉ፣ እንዶ ይቀራሉ አለው። እሞክራለሁ ሲልም ማድረግ ግዴታ ነው አለው። እሺ በማለትም ተስማማ። የሚያሳዝነው ግን እጅግ በጣም ልብ የሚነካው አሁን ካሌብ 18 ዓመት አልሞላውም። በዚህን ሰዓት ብሩክ ወደ ሳሎን ገብቶ ከሚኪ ላይ ማፍጠጥ ጀመረ። ስሜቱ ቅይር አለ። መጨረሻ ላይ ግን ሚኪ ምን እየሆነ ነው አለ። ተከስታም እንደዚሁ ብሩክን ፈሩት እና ቾምቤ ምንድን ነው እያለ ውስጡ እንትን አለ። ልዕልት እና ከዚህ ያለችው ብሩክ ምን ሆነሃል? ብሩክ ስትለውም በሀሳብ ሄዷል። ምን ሆነሃል? ጠራሽኝ? ምን አልሽኝ? አላት። እና ወደ ውጭ እንሂድ። ለምን? ጥሩ ስሜት ላይ እኮ አይደለም ብሩክ። ምንድን ተፈጥሮ ነው? ምንም አልተፈጠረም ብሩክ፣ የሆነ ነገር ሆነሃል አለችው። ምንም አልሆንኩም እኮ። አይ እንግዲህ ና እንሂድ በማለትም ይዛው ሄደች። በዚህ ሰዓት እንግዲህ እሺ ብሎ እሱም ተስማምቶ ወጥቶ ሄደ። አሁን ላይ ሚኪ የትርሲት ነፍሰ በላ እንደሆነ ሲነገራቸው፣ ቆይ ምን ፈልጉ እንዴት ስትልም፣ ድሮም እኔ ብዬ ነበር፣ ጠርጥሬው ነበር፣ እሱንም የሚያደርገው ብዬ ነበር፣ አንተ አሰማም፣ ብዙ ጊዜ ራስን ጠብቅ ብዬ ነበር አለች ቾምቤ። በዚህን ሰዓት ትርሲት፣ ልዕልት አንተ ያመሃል እንዴ? ገና በጥርጣሬ እንደዚህ ልጁን ያልሆነ ነገር ልታረግ ነው? ዝም በለው ብሩክ፣ ለልጆች መኖር አለብህ። ልጆች አንተ ከሌለ ያለባት ይቀራሉ። ማንም ይጫወትባቸዋል። እሞክራለሁ፣ እኔ እደፋዋለሁ ሲል፣ አረ ብሩክ ተረጋጋ፣ ቾምቤ ስርዓት ይኑር። እንዴት እንደዚህ ታደርጋለህ? አንቺ ደግሞ ምን ሆነሻል እንዴ? ትርሲትን እኮ እሱ አስወግዶ በነፃነት ይንቀሳቀስ። ይልክ ቾምቤ፣ መረጃ በሌለው ነገር እንደዚህ እያልክ ልጁን የማይፈልገው ችግር ውስጥ ከተ ሌላ እስር ቤት እንድበሰብስ አታድርገው አለችው። እሱም መሻለ። መጨረሻ ላይ ትሄዱ የብሩክ የልጆቹ የእንጀራ እናት ትሆኛለሽ አለቻት።